ሰላም እንዲናችሁ ክብራትና ክብራን ተመልካቾቻችን 300 ካሬ G+2 በአያት ኤል ላይ የሚገኝ ቆንጆ ቤት ይዤላችሁ መጥቻለሁ። ውስጡን በፍጥነት አስጎበኛችኋለሁ፣ ዋጋውንም እነግራችኋለሁ። አብራችሁን ቆዩ። ግቢው እንደምታዩት ሰፊ የመኪና ማቆሚያ አለው። ወደ 3 መኪና ማቆም ይችላል። ሰርቪስም አለው። እንደዚህ G+1 ሰርቪስ ከላይ ልብስ ማስጫ አለው። ግራውንዱ ላይ ትራዲሽናል ኪችንን ጨምሮ ብዙ ክፍሎች ያሉት ቤት ነው። ወደ ዋና ቤቱ ስንገባ መጀመሪያ ኮሪደር ነው የምናገኘው። ቆንጆ ቤት በቆንጆ ፊኒሺንግ ማቴሪያል የተሰራ ቤት ነው። ይሄ በስተቀኝ በኩል የምናገኘው ዋናውን ሳሎን ነው። ግቢው አረንጓዴ ግሪን ኤሪያም አለው። እዚህ ጋር ኦፕን ኪችን ተገጥሞለታል። ወደ ጓሮ ማስገቢያ በርም አለው፣ ወደ ዋናው ኪችን የሚያስገባ። እዚህ ጋር ዋና ቤቱ ላይ የምናያቸው ሌሎች ተጨማሪ ክፍሎች አሉ። ይሄ የእንግዳ መኝታ ወይም ደግሞ ደረጃ መውጣት ለማይችሉ አዛውንቶች መኝታ ክፍል መሆን የሚችል ክፍል ነው። ወደ አንደኛ ፎቅ ሄደን ደግሞ ተጨማሪ ክፍሎችን እናያለን። ግራውንድ ፍሎር ላይ ኮመን ባዝሩምም አለው፣ ሰርቪስም አለው። G+1 ሰርቪስ። አንደኛ ፎቅ ላይ መጀመሪያ የምናገኘው ማስተር ቤድሩሙን ነው። ይሄንን ይመስላል ማስተር ቤድሩሙ። ሰፊ የሆነ በረንዳ አለው። ይሄ መኝታ ክፍሉ ብቻ ነው። ወደ ውስጥ መልበሻ ክፍልና ባዝሩምም አለው። ይሄ መልበሻ ክፍሉ ነው። ሰፊ መልበሻ ክፍል አለ። ወደ ውስጥ ሲገቡ ደግሞ ባዝሩምም አለ። ይሄን ይመስላል ማስተር ቤድሩሙ። ባዝሩም እና ወኪንግ ክሎዜት አለው። አንደኛ ፎቅ ላይ ነው የምንገኘው። ከዛ በተጨማሪ እዚህ ጋር የልጆች መኝታ ክፍል አለ። የራሱ በረንዳ፣ የራሱ መልበሻና የራሱ ባዝሩም ያለው መኝታ ክፍል ነው። እዚህ ጋርም ሌላ መኝታ ክፍል አለ። የልጆች መኝታ ክፍል ማድረግ ይቻላል። ይሄም የራሱ የሆነ ባዝሩም አለው፣ አነስተኛ በረንዳም አለው። ከዚህ በተጨማሪ ሌላ መኝታ ክፍል አለ። እዚህ ጋር ይሄ የምታዩትም አንደኛ ፎቅ ላይ የሚገኝ ሌላ መኝታ ክፍል ነው። ይህንን ይመስላል እንደምታዩት። ለሰፊ ቤተሰብ የሚሆን ቤት ነው። አንደኛ ፎቅን አየን። ወደ ሁለተኛ ፎቅ ሄደን ደግሞ ተጨማሪ ክፍሎችን እናያለን። G+2 ነው የመጨረሻ ፎቅ ነው የምናማሳያችሁ። ሁለተኛ ፎቅ ላይም እንዲሁ ተጨማሪ ክፍሎችን እናያለን። ይህ እንደምታዩት ቆንጆ ፊኒሺንግ ማቴሪያል G+2 የሆነ አያት ኮምፓውንድ ውስጥ የሚገኝ ቤት ነው። ይህ የምታዩት ክፍል እንደ ሳሎን ነው። የራሱ ካቢኔት ኪችን ካቢኔት አለው። ከቴራሱ ጋር ቀላቅሎ አንድ ላይ አነስተኛ ድግስ ማስተናገድ የሚችል ነው። እንደምታዩት የፋሚሊ ሩም ማድረግም ይቻላል። የራሱ የሆነ ኦፕን ኪችን አለው። ይህንን ይመስላል ሁለተኛ ፎቅ ላይ። ከዛ በተጨማሪ ሌሎች መኝታ ክፍሎችም አሉ። እንደምታዩት ነው። የራሱ ባዝሩም አለው። እዚህ ጋር ኮመን ባዝሩም አለ። ይሄኛውን ደግሞ ለጂምም ማድረግ ይቻላል፣ ለኦፊስም ማድረግ ይቻላል። 300 ካሬ G+2 በአያት ኮምፓውንድ ውስጥ ዞን ውስጥ የሚገኝ 300 ካሬ G+2 አዲስ ቤት ማንም ያልኖረበት ቆንጆ ፊኒሺንግ ማቴሪያል የተሰራ